ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የሊቨርፑልን ጉዳይ እንመልከት። ትናንትና ምሽት በፓላስ 3-0 በሆነ ውጤት ተሸንፏል። ከ7 ጨዋታዎች 6ኛው ሽንፈት ሆኗል። በእርግጥ ትናንትና ከጨዋታው ከሊግ ካፕ መሆኑ እንዲሁም ደግሞ አንስሎት ሜዳ ውስጥ የተጠቀሟቸው ተጫዋቾች ጨዋታውን ፓላስ በጣም ጥሩ ቡድን ስለሆነ ጨዋታውን እንዲያሸንፉ መጠበቅ አልነበረበትም። ግን የሌሎች ጨዋታዎች ደግሞ ሽንፈት ነው አሁን ይህንንም ሽንፈት እንደ ትልቅ ነገር እንዲነሳ ያደረገው። ከአንድ ውድድር ደግሞ ውጪ ሆነዋልና እንመልከተው ይህን ጉዳይ። ትላንትና እንግዲህ ይሄ ሊቨርፑል መሸነፍ እንደ ፓተርን ካየ ነው ምንም ጥያቄ የለውም፣ መጥፎ ነው። አሰልጣኝ አርነ ስሎትም ከጨዋታው መጠናቀቅ በኋላ ከሽንፈት ውስጥ የሚወጣ ምን በጎ ነገር አለ? ያው ሽንፈት ነው፣ መጥፎ ነው፣ ምንም በጎ ነገር የለም። ተጫዋቾች በማሳረፍ አበጃችሁ ወይ ጥሩ ነው ወይ ተብለው ሲጠየቁ ምንም መጥፎ ነገር ጥሩ ነገር አይወጣም ከሽንፈት፣ በተለይ ለሊቨርፑል አይነት ቡድን አሉ። ግን እኔ ይሄ ነገር ሁለት አይነት ሀሳብ የሚከፍል ይመስለኛል። አሁን ትላንትና የነበራቸው የመጀመሪያ 11 ውስጥ ትልልቅ ቁጥር ያላቸው ተጫዋቾች አሉ አይደለም፣ ገና ወጣቶች መሆናቸውን የሚያሳውቅ ለምሳሌ 73 ቁጥር ለብሶ የተጫወተ ተጫዋች አለ፣ 68 ቁጥር ለብሶ የተጫወተ ተጫዋች አለ፣ 28 ቁጥር ለብሶ የተጫወተ ተጫዋች አለ፣ 47 ቁጥር ለብሶ የተጫወተ ተጫዋች አለ። አሁን እነዚህን ማነሳው ብዙ ጊዜ እንደዚህ አይነት ቁጥሮች የሚለብሱ ተጫዋቾች አዘውትረው ለዋናው ቡድን የሚጫወቱ ተጫዋቾች አይደሉም። በጣም ወጣቶች ናቸው፣ በጣም ታዳጊዎች ናቸው። ቤንች ላይ ከተቀመጡት 9 ተጫዋቾች መካከል የብዙዎቹን ስም አናቃቸውም። ካይሮል ፊጉዌራ፣ ቶሚ ፒሊንግ፣ ማይክል ላፊ፣ ካርተር ፒኒንግተን፣ አሚር ፔቺ፣ ትሬንት ኮንዶሄርቲ፣ ኬድ ጎርደን፣ ዌልቲ ላኪ፣ አማራ ናለው። የሊቨርፑል ቤንች ትላንት የኔ ነበር። የመጀመሪያ 11 ላይ 3 ቲኔጀሮች ጀምረዋል። የሲስተም ለውጥ አድርገዋል። በባክ ስሪን የተጫወቱት ኤክስፐሪመንታል ላይንአፕ ነው የነበረው። አሁን ሁለት አይነት አስተያየት መስጠት የሚቻል ይመስለኛል። አንደኛ ክሪስታል ፓላስ ነው የሚገጥማቸው። ስለዚህ እንደዚህ በጣም ሮቴት በተደረገ ቡድን ፓላስን ማሸነፍ በጣም አስቸጋሪ ነው። ፓላስ ለሊቨርፑል በተለይ ግን ደግሞ ለማንም ቡድን ቀላል ያልሆነ ባላጋራ ነው። ቼልሲ ሜዳ ላይ ሄዶ አቻን የወጣው፣ አርሰናል በቀደም ተቸግሮ ነው ያሸነፈው። ሊቨርፑልን በ3 የተለያዩ ውድድሮች በዚህ ውድድር ዘመን አሸንፏል። በፕሪሚየር ሊግ የኮሚኒቲ ሺልዱ በመለያ ምትም ቢሆን እና ትላንትና ከግላስነር መምጣት በኋላ ከጥሩ የፕሪሚየር ሊግ ቡድኖች መካከል አንደኛው ነው። ስለዚህ እንደዚህ ሮቴት ካደረግሽ ለማሸነፍ አስቸጋሪ ነው። ከዛ ደግሞ ጨዋታውን ለመቀየር የሚሆን ምንም አማራጭም አልነበራቸው። ምክንያቱም ዋና ተጫዋቾቻቸው አብዛኞቹ አርፈዋል። ፍሎሪያን ቪርትዝ፣ ሞሐመድ ሳላ፣ አሌክሳንደር ኢሳክ፣ ኮዲ ጋክፖ። እንደዚህ ሊቨርፑል ድል ያስፈልገው ስለነበር ግን ኮስተር ያለ ላይናፕ መጠቀም ነበረባቸው። ይህንን አሉታዊ የውጤት ጉዞ ማቆም ስለሚያስፈልግ እና ከዛ ከሚቀጥለው ትልቅ ሳምንት በፊት ለእኔ ሜክ ኦር ብሬክ ነው ለሊቨርፑል የሚቀጥለው ሳምንት። በቃ የውድድር ዘመኑ ሊያድንም ሊያጨልምም የሚችል ሳምንት ነው ከትልልቆቹ ውድድሮች አንጻር ካየ ነው። በተለይ ከፕሪሚየር ሊግ አንጻር ቻምፒየንስ ሊግ እንኳን ከዛ በኋላም ተጨማሪ 4 ጨዋታ ይኖራቸዋል። ግን በፕሪሚየር ሊግ የነጥብ ልዩነቱ እንደዚህ ያለቅጥ የሚሰፋ ከሆነ ግን እና አሁን ተከታታይ ጨዋታዎችን አርሰናል ሁለቱን ተከታታይ ጨዋታዎች ካሸነፈና ሊቨርፑል በአስቶን ቪላና በማንቸስተር ሲቲ ጨዋታዎች ላይ ማሸነፍ ካልቻለ አሁን ያለው 7 የነጥብ ልዩነት ወደ ደብል ዲጂት ጭምር ሊሄድ ይችላል። ከዛ በኋላ ምንም አስቸጋሪ 10 ነጥብ ጋፕ ኖቬምበር ላይ ተደርሶበት አያውቅም በነገራችን ላይ እና የሊቨርፑል በጣም ቁልፍ ሳምንት ነው። ወደ እነዚህ ጨዋታዎች በማሸነፍ ነው ክሪስታል ፓላስን በሊግ ካፕ ማሸነፍ በጣም እንደው የተለየ የሞራል ስንቅ ይሆናል እንኳ ባይባል ግን ይህንን ኔጌቲቭ ስፓይራል ለማቆም ያግዛቸዋል። በሀገር እንግሊዝ ያደረጓቸውን 5 ተከታታይ ጨዋታዎች ተሸንፈው ነውና ወደዚህ ጨዋታ የመጡት። አንድ የድል የቀናቸው ወደ ጀርመን በሄዱ ጊዜ ነው። ስለዚህ
ደህናውን ላይናፕ መጠቀም ነበረባቸው የሚል አንድ የክርክር አቅጣጫ ትይዥ ትችላለች። ድሉ በጣም ያስፈልጋቸው ስለነበር ውድድሩ አይደለም። ሊግ ካፕን አንደኛ ሊቨርፑል ባለፉት 4 ዓመታት 2 ጊዜ ያሸንፎታል። አምና ፍጻሜ ደርሷል። የየርገን ክሎፕን የመጨረሻ ሲዝን የተዋበ አላደረገውም ሊግ ካፕን ማሸነፍ። የትልልቅ ቡድኖችን የውድድር ዘመን የሚያሳምር ዋንጫ አይደለም ለብቻው ከመጣ። ለኒውካስል አይነት ከሆነ ልክ ነው፣ ጮቤ የሚያስረግጥ ሚድልስቦሮ ሲያሸንፈው እንደዛ ነበር። ለሊቨርፑል እንደዛ አይደለም። ለውድድሩ ሲሉ ሳይሆን የሊቨርፑል ሊግ ካፕን ቢያሸንፍ ሲዝኑን ቅድም ስለ አርሰናል እንዳነሳ ነው ስለ ሲቲ ልናነሳ እንደምንችለው ስለ ሌላም ትልቅ ቡድን ልንል እንደምንችለው የተሳካ ዓመት አያደርገው። ግን አሁን በዚህ ጊዜ ጨዋታው በመጣበት ጊዜ ግን በምንም ውድድር ይሁን ሊቨርፑል ድል ያስፈልገዋል። ለዛ ሲሉ 11 ተጫዋቾችን ወይም ደንበኛ የፕሪሚየር ሊግ ቡድናቸው መጠቀም ነበረባቸው። አንደኛው ክርክር ይሄኛው ነው። እኔ ግን የገባኝ ጨዋታ እያሸነፉ ቢሆንም ሽብር ውስጥ አይደሉም ሰውየው። የተረዳውት እሱ ነው። ለምን አንደር ፕሬሸር የሆነ አሰልጣኝ ይህን ያህል ወይም ያንን ፕሬሸር ፊል እያደረገ ያለ አሰልጣኝ እንዲህ አይነት ሪስክ አይወስድ። ቢያንስ በራሳቸው አእምሮ እንደዛ አይደል። ይኸው ቅድም የጠቀስኳቸው ተጫዋቾች አንደር ፕሬሸር የሆነ አሰልጣኝ እንደሚሸነፉ ከሞላ ጎደል ይገነዘቡታል። ይህንን ጨዋታ በዚህ ቤንች እንደዚህ አይነት ጥሩ የክሪስታል ፓላስን ቡድን ማቴታን ማሳረፈው ጭምር ደንበኛ ቡድን፣ ኃይለኛ ቡድን ነው፣ የታወቀ ነው። ስለዚህ ውጤቱ ያስጨነቃቸው አይመስለኝም። ፓኒክ ውስጥ ያለ አሰልጣኝ ውጤቱ ያስጨንቀዋል። ኦፍኮርስ ትልቅ ክሬዲት ነው ያላቸው። እኔ በቀላሉ ስራቸው አደጋ ውስጥ የሚገባ አይመስለኝም። የፕሪሚየር ሊግ ሻምፒዮን ናቸው አሁን እና የፕሪሚየር ሊግ ሻምፒዮን የሆኑበት መንገድ ደግሞ በጣም ብዙ እንዲደነቁ የሚያደርጋቸው አይነት ነው። እኔ ግን የትላንትናው ጨዋታ ለሊግ ካፕ ለሊቨርፑል ያን ያህል ትልቅ ነው ብዬ ስለማላምን ትክክል ነው ስህተት ነው የሚለውን ግን የበለጠ ምንዳኘው ቅዳሜ ወይም የወዳኛው ሳምንት እነዚህ ያሳረፏቸው ተጫዋቾች ጥሩ ከተጫወቱላቸው እዛ ጨዋታ ላይ ማሳረፋቸው ጥሩ ነበር። ምክንያቱም ቀጥሎ አስቶን ቪላን የሚገጥሙት ሲቲን ካሸነፈ ማግስት፣ ከዛ በሳምንቱ አጋማሽ ሪያል ማድሪድ አለባቸው በቻምፒየንስ ሊግ። በጣም ትልቅ ጨዋታ ነው። አሎንሶና ትሬንት ወደ አንፊልድ የሚመለሱበት ነው። ደግሞ ሊቨርፑል የዚህ ውድድርም ላይ የመጀመሪያዎቹ 8 ውስጥ ማጠናቀቅ ይፈልጋል በሚታወቁ ምክንያቶች። ከዛ ማንቸስተር ሲቲ ይመጣል። እነዚህ በ8 ቀን ምናምን ልዩነት የሚደረጉ 3 ጨዋታዎች የሊቨርፑልን ሲዝን የሚወስኑት ናቸው። ፓላስን ማሸነፍ አይደለም የሊቨርፑልን ሲዝን የሚወስኑ። እነዚህ ጨዋታዎች ላይ የፕሪሚየር ሊግ ዋንጫ ፍክክር ውስጥ መቆየት አለመቆየቱን የሚወስኑ በጣም ወሳኝ ጨዋታዎች ናቸው። ሰውየው አሁን ያደረጉት አይኔ እነዛ ጨዋታዎች ላይ ነው። አሁን በአስቶን ቪላም ከተሸነፉ ለምሳሌ በአቻ ከወጡ ከዛ ቀጥለው የሚመጡት ጨዋታዎች ላይ ካልቀናቸው ያኔ ከሁለት ያጡ ይሆናሉ። የሆነ ጊዜ ብሬንዳን ሮጀርስ ከሁለት ያጡ እንደሆኑት ከቻምፒየንስ ሊግ ማለፋቸውን አረጋገጡና እነ ክርስቲያኖ እነ ቤል ምናምን ያሉበትን ሪያል ማድሪድን በቤንች ገጠሙ። ምክንያቱም ያኔ የፕሪሚየር ሊግ ዋንጫ ተስፋ ነበራቸው። ከቼልሲ ጋር በሳምንቱ መጨረሻ ይጫወታሉ እና በቤንች ገቡ። ሰዎች የፍጻሜው መጀመሪያ ይሉታል ለሮጀርስ። ምክንያቱም ጉዳዩ ይሄ ሁለት የአውሮፓ ሮያሊቲስ የሚያደርጉት ጨዋታ ነው። የነጥብ የምናምን ጉዳይ ብቻ አይደለም፣ ትራንዛክሽናል ብቻ አይደለም። ይሄ ተሸነፉና ግን ያልሰራላቸው በምንድን ነው? እነዛ ያሳረፏቸው ተጫዋቾች በሳምንቱ መጨረሻ ደግሞ በቼልሲ ተሸነፉ እና ከሁለት ያጣሁን በዚህ ትይዩ አይን ማየት በዚህ ንጽጽር ማየት የሚቻል ይመስለኛል። ለምን ያንን እንዳደረጉ ሎጂካል ነው። አንደኛ ጉዳቶች አሉባቸው፣ ሁለተኛ ተጫዋቾቹ በአንገብጋቢ ረፍት ያስፈልጋቸዋል። ከዛ ደግሞ ይሄን ጨዋታ ካደረጉ በኋላ ዛሬ እንደገና የሪከቨሪ ልምምድ ያደርጋሉ። እንደዚህ ሙሉን ከጨዋታ ውጭ ነው ያደረጓቸው። ዋና ተጫዋቾቻቸውን በሙሉ ማለት የተጫወቱ ሲኒየር ተጫዋቾች አሉ። ኦሊቨር ግላስነር እንዴ የአርጀንቲና ብሔራዊ ቡድን የዓለም ዋንጫ አሸናፊ ቡድን አባል እኮ ተጫውቷል። የጣሊያን ብሔራዊ ቡድን ተጫዋች ሆኖ የአውሮፓ ዋንጫ ያሸነፈ ተጫዋች እኮ ተጫውቷል። ጆ ጎሜዝ ለእንግሊዝ ብሔራዊ ቡድን ሲጫወት አውቃለሁ። ዋታሮ ወይንዶን ደግሞ እኔ ጀርመን ውስጥ አሰለጥን በነበረበት ጊዜ በሚገባ ማቀው ተጫዋች፣ በጣም ጥሩ ተጫዋች ነው። እሱ ደግሞ ለጃፓን ብሔራዊ ቡድን ስንት ጊዜ እንደተጫወተ ስንት የዓለም ዋንጫዎች እንደተጫወተ አላቅም ብለው የአንዲ ሮበርትሰንንም ስም ጠቅሰው ይሄማ ዲስሪስፔክትፉል ነው፣ ይህንን ቡድን ደካማ ነው ካላችሁ ትክክል አይደለም። ልክ ነው ማለት ሁሌ እንደሚጠቀሙበት ምርጥ 11 ላይሆን ይችላል። ደካማ ቡድን ነው ካላችሁ ግን እኔ በዚህ አልስማማም የሚል አስተያየት ሰጥተዋል። ስለዚህ በደካማነቱ ማይስማሙም ሰዎች አሉ ማለት ነው። ስለዚህ እኔ ነገሩን አሁን ከመበየን ይልቅ
በቃ ይሄ ጂኒየስ ነው ምናምን ምለው በዚህ ውሳኔያቸው ለእነዚህ ተጫዋቾች የተሟላ እረፍት ቤንች ላይ ያለማስቀመጥም እረፍት ሰጥተዋቸው በቪላ ጨዋታ ላይ ሊቨርፑል ከ4 ተከታታይ ፕሪሚየር ሊግ ሽንፈቶቹ በኋላ ያየነውን አይነት የፐርፎርማንስ መዳከም መቅረፍ ከቻለ እና ሜቢ አርሰናልም ከበርንሌ ጋር ይጫወታል። ስለዚህ የፕሪሚየር ሊግ ፉክክሩ ላይ የሆነ ስዊንግ ከተፈጠረ ማስተር ስትሮክ ነው ልትዩ ትችላል። ጥሩ ውሳኔ ነበር ልትዩ ትችላል። ስለዚህ አንዳንዶቹን ውሳኔዎች ትርፍና ኪሳራ አሁኑኑ ላታውቂ ትችላል። ግን ሁለቱም በቂ የመከራከሪያ መነሻዎች ናቸው። ሊቨርፑል ድል ያስፈልገው ስለነበር ወደ እነዚህ ጨዋታዎችን በጥሩ ስሜት ለመሄድ እና ያንን አሉታዊ ተከታታይ ውጤት ጉዞ ለማስቆም ማሸነፍ ነበረባቸው የሚሉ ሰዎች ሊኖሩ ይችላሉ። ግን እንዳነሳሁት 9 ተጠባባቂ ወንበር ላይ ያስቀመጧቸው ተጫዋቾች አንድም ጊዜ ለሊቨርፑል የፉክክር ጨዋታን ከመጀመሪያው ጀምረው አድርገው አያውቁም። ካይዴ ጎርደን የሚባለው ተጫዋች እሱ ብቻ ከ4 ዓመት በፊት አንድ ጊዜ ተጫውቷል ለሊቨርፑል። ስለዚህ ለእኔ መሸነፍ መርጠው ነው የገቡት። ልትያትችም አንድ አሰልጣኝ ለማሸነፍ ነው የሚገባው፣ ግን የመሸነፉ ጉዳይ ያሳሰባቸው አይመስለኝ። ከጨዋታው በኋላ የሚያሉት እሱ ነው። በነገራችን ላይ ከጨዋታው በፊት የነበረኝ አይነት አቋም ነው ከሽንፈቱም በኋላ ያለኝ አሉ። ለእኔ ምንም ለውጥ የለውም፣ ምክንያቱም 15-16 ተጫዋቾች ነው ያሉኝ። ሰዎች እንደምናስበው አይነት ትልቅ ስኳድ እንደሌለን ማወቅ አለባቸው አሉ። ለምሳሌ ብለው የማንቸስተር ሲቲን ስኳድ ጠቀሱ። የማንቸስተር ሲቲን 11 እያየው ነበር አሉ። እንግዲህ ትላንትና ከስዋንሲ ጋር የተጫወተውን 11 ብዙ ለውጥ አድርገዋል፣ ግን ሳየው የፕሪሚየር ሊግ ጀማሪ 11ም ይመስላል። የኛ የቡድን ስብስብ ጥልቀት እንደዛ አይደለም። ምናልባት ብዙ ገንዘብ ክረምት ላይ ሊቨርፑል ስላወጣ ምርጥ ስኳድ ያለን ከመሰላቸው ትክክል ሰፊ አይደለም የኛ ስኳድ አሉ። እኔም የነበረኝ ክርክር በነገራችን ላይ እሱ እንዲህ አይነት አስተያየት ከሰጡ እኔ ደግሞ ምለው ይሄ በለስላሳ ቃላት እነ ማይክል እና ሪቻርድ ሂውዝን እንደ መተቸት ነው የምቆጥረው። እኔ አንድ ቡድን ወደ ግማሽ ቢሊዮን ካወጣ ስኳድ ሊኖረው ይገባል ነው የምለው። አሁን እነዚህ ጋላክቲኮ ፈራሚዎች ናቸው፣ የብሪታንያን ሬከርድ ያሻሻሉ ፈራሚዎች ናቸው። ኢሳቅ፣ ፍሎሪያን ቪርትዝ ጥሩ ተጫዋቾች መሆናቸውን አልጠራጠርም። በሊቨርፑል ይሳካላቸዋል አይሳካላቸውም፣ ጥሩ አልጀመሩም፣ ግን ክህሎታቸው ጥያቄ የሚነሳበት አይደለም። ወደ ማንኛውም ትልቅ ቡድን ይሄዱ ነበር። ግን እኔ ደግሞ ከነዚህ መካከል አንዱን በማስቀረት ይሁን ምን ይሁን የኪቲኬ ሌላ ውድ ገንዘብ የወጣበት ተጫዋች ነው። 2 አዳዲስ ፉልባኮች አምጥተዋል፣ አዲስ ወጣት ተከላካይ አምጥተዋል። ማማርዳሽቪሊ ዘንድሮ ነው ቡድኑ የተቀላቀለው። ከነዚህም ዝውውሮች በኋላ የነበረን ግምት ምንድን ነው? ሴፕቴምበር 2 ላይ የዝውውር ገበያው ከተዘጋ በኋላ ይሄ ስኳድ ግን ዲፕ አይደለም ማለት በእያንዳንዱ ቦታ አንዳንድ ቦታ የተትረፈረፈ አንዳንድ ቦታ በጣም ስስ ይሆናል ብለን ነበር። አሰልጣኙ የተናገረው ያሉት የስኳድ ቢልዲንግ ችግር አለብን ነው ማለት ነው። ሰዎች እንደሚሉት ትልቅ ስኳድ የለንም ካሉ ይሄ ደግሞ ማንን ይመለከታል? ዳይሬክተሩን፣ ሲኢኦን ምናምን የበላዮቻቸውን የሚመለከት ለእነሱ ምን እያሉ እንደሆነ አላቅም። እና እኔ ያስቸግረኛል ስህተት ነው ለማለት ምክንያታቸውን እረዳዋለሁ። ቀጥሎ ቪላ ይመጣል፣ ቀጥሎ ሪያል ማድሪድ ይመጣል፣ ቀጥሎ ማንቸስተር ሲቲ ይመጣል። ከኖቬምበር ኢንተርናሽናል ብሬክ በፊት እነዚህ በሳምንት ልዩነት የሚደረጉ ጨዋታዎች ሲዝን ዲፋይኒንግ ጨዋታዎች ናቸው። የሊቨርፑል አመትን የሚወስኑ ጨዋታዎች ናቸው። በዋንጫ ፍክክር ውስጥ መቆየት አለመቆየቱ የሚወስኑ ናቸው። የፓላስ ጨዋታ እንደዛ አይደለም፣ ለውጥ አያመጣም የሊቨርፑልን ሲዝን በተመለከተ። እና እሳቸው ለነገሩ አምናም እኮ በዚህ ጊዜ የኔን 11 ካያችሁ እንደ አይነት 11 ነበር የምንጠቀመው አለ የተለየ የለወጥኩት ነገር የለም ብለዋል። መለወጥ ካለበት ምናልባት አሁን የማሸነፍ ፕሬሸር አለባቸው። ሰሞኑን ውጤታቸው ጥሩ ስላልሆነ ያኔ ላይኖርባቸው ይችላል። ፕሪሚየር ሊጉን በተዋጣለት መንገድ የመጀመሪያዎቹ 11 ጨዋታዎች ያደረጉ 13 ጨዋታዎች ያደረጉ 11 አሸነፉ። እስከ አርሰናል ጨዋታ ድረስ ሌት ኦክቶበር ላይ ከአርሰናል ጋር እስኪገናኙ ድረስ 2 ጎል ብቻ ነበር የተቆጠረባቸው። ሁሉም ነገር የሰመረ ነበር። የመጀመሪያ ሽንፈታቸው ከኖቬምበር ኢንተርናሽናል ብሬክ በኋላ ነው። አሁን አምና የተሸነፉትን ያህል ጨዋታ ተሸንፈዋል። አሁን አንደር ፕሬሸር ናቸው። እሱ ነው የሚለየው እንጂ እሳቸው ያሉት እንዲሁ አይነት 11 ነበር አምናም የተለየ ነገር አላደረግም። በታሪክም ሊቨርፑል በዚህ ውድድሮች ላይ በዚህ ውድድር ላይ ለወጣት ተጫዋቾች ነው ብዙ ጊዜ እድል የሚሰጠው የሚል አስተያየት ሰጡ። እኔ የመረጡት 11 ነው ትልቁ አጀንዳ የምለው። ቀውስ ውስጥ ነው ሊቨርፑል፣ የውጤት ቀውስ ውስጥ ነው። ግን በተለየ ሁኔታ ይሄ ሽንፈት ቀውሱን ያባሰው አይመስለኝም። ከሰሞኑ ጨዋታዎች ይህንን በተለየ አይን ማየት ስለሚያስፈልግ፣ ቀጥሎ ከሚመጡት ጨዋታዎች አንጻር ይህንን ጨዋታ ማየት ስለሚያስፈልግ የ10 ተጫዋቾች ለውጥን ያደረጉት ጥሩ ነበር የጀመሩት። እንዳልኩት 3 ቲኔጀሮች ጨዋታውን ጀምረዋል።
ግን ከዛ ከመጀመሪያው 15 ደቂቃዎች 20 ደቂቃዎች በኋላ ግን የሚያስቸግራቸው ክሪስታል ፓላስን የፈተናቸው። እንግዲህ ክሪስታል ፓላስ ቅድም እንዳነሳሁት በ3 የተለያዩ ውድድሮች ላይ እንግዲህ ዘንድሮ ብቻ አሸንፏቸዋል። አምና አንፊልድ ላይ አቻ መሰለኝ ያለቀው ካልተሳሳትኩ በይቅርታ ጆታ ነበር የሴልኸርስት ፓርክ ጨዋታ ላይ ጎል ያስቆጠረ። እሱም ፈታኝ ጨዋታ ነበር እና ፓላስ ለሊቨርፑል ፈታኝ ቡድን ነው በቅርብ ዓመታት። ግን ለሊቨርፑል ብቻ አይመስለኝም ለሌሎችም ቡድኖች ልክ እንደዚሁ ነው። ሳር ደግሞ ሌላ የሚያስቸግራቸው ተጫዋች ነው። በሁሉም ጨዋታዎች ላይ ዘንድሮ ጎል አስቆጥሮባቸዋል። ትላንት 2 ጎሎች ያስቆጠረው ተጫዋች ማለት ነው። እኔ አሁን ዘንድሮ ብቻ ግን አይመስለኝም። የሆነ ጊዜ እኮ ለኢንቪንሲብል ይጓዝ ነበር የክሎፕ ቡድን። ፌብሩዋሪ ላይ እኮ ነው መጀመሪያ ጊዜ የተሸነፈው እና ያኔ ከመጀመሪያዎቹ 23 ጨዋታዎች 22ቱን ጀመሩና በቃ የሚገርም አይነት አጀማመር ያደረጉ ሻምፒዮን እንደሚሆኑ ያወቅ ነው ገና ኖቬምበር ላይ ነው። ከሌሎቹ ቡድኖች ጋር ያላቸው ወረቀት ኖቬምበር ላይ ደብል ዲጂት ነበር። ከዛ የአርሰናልን ሬከርድ ለመጋራት ምናልባትም ለማለፍ እድል ነበራቸው ኢንቪንሲብል ለመሆን ሳይሸነፍ ውድድሩን በዋንጫ ድል ለመቋጨት እና ያኔ ዋትፎርድ ፕሪሚየር ሊግ ውስጥ ነበር። ይሄ ተጫዋች ነው ያኔ 3-0 ሲሸነፉ በጣም ወሳኝ ተጫዋች ነበር። ወደ ፓላስም ከመጣ በኋላ እንደዚሁ ለሊቨርፑል በጣም የሚፈትን ተጫዋች ነውና በኮሚኒቲ ሺልድም በፕሪሚየር ሊግም በዚህኛውም ውድድር ጎሎች አስቆጥሮባቸዋል። የሊቨርፑል የተከላካይ መስመር ኤክስፐሪመንታል የሚመስል ነገር ነበረው። በግራፊክሱ ላይ ስታይ ዋታሮ ኤንዶ አማካይ ይመስል ነበር፣ ግን በጨዋታ ውስጥ ከጆ ጎሜዝ ና ከአንዲ ሮበርትሰን ጋር የመሀል ተከላካይ ሆኖ የተጫወተው። እንግዲህ አሁን ይሄ ለአንድ ጨዋታ ፓላስ ራሱ በ3-4-2 የሚጫወት ቡድን ስለሆነ አንዳንድ አሰልጣኞች እንዲህ አይነት ቡድኖችን ኢንካውንተር የምታደርጉት ላይናፕ ሚረር በማድረግ ነው ይላሉ። ትይዩ ላይናፕ በመፍጠር ነው። 2 ዊንግ ባኮች፣ 3 ሴንተር ባኮች፣ 2 ኢንሳይድ 10 ቁጥሮች፣ 1 9 ቁጥር ሁለቱም ቡድኖች። ስለዚህ ሜዳ ውስጥ ብዙ አንድ ለአንድ ፍልሚያ ይኖራል ማለት ነው። ጨዋታውን ለማሸነፍ እድል የሚኖረው ቡድን የበለጠ እነዚህን ተናጠል ፍልሚያዎች የሚያሸንፈው ቡድን ይሆናል ማለት ነው። ለዚህ ጨዋታ ብቻ ብለው ዲዛይን ያደረጉት እንደሆነ አላውቅም፣ ወይም በ3 የመሀል ተከላካዮች መጫወት ሊቨርፑል ገና ከሆኑ 14 ጎሎች ተቆጥረውበታልና ለዛ መድኃኒት ነው ብለው ያመኑበት በሌሎች ጨዋታዎች ሊጠቀሙ የሚችሉበት ኤክስፐሪመንት ከሆነ አላውቅም። ግን በአሰልጣኝነት ታሪካቸው ለመጀመሪያ ጊዜ በ3 የመሀል ተከላካዮች ተጫውተዋል። ግን 2 የመሀል ተከላካዮች አይደሉም። ዋታሮ ኤንዶ አማካይ ነው፣ አንዲ ሮበርትሰን የመስመር ተከላካይ ነው። ትላንት አምበል ሆኖ የገባው እርሱ ነው። ጆ ጎሜዝ ትልልቅ የመከላከል ስህተቶች ሰርቷል በመጀመሪያዎቹ 2 ጎሎች ላይ። አንዳንዶቹ በፓሲንግ አንዳንዶቹ በፖዚሽናል ችግር እና ደግሞ ሊቨርፑል አንዱ ችግር ቀድሞ ነው ጎል የሚቆጠርበት። እንደ ሌሎቹ ጨዋታዎች በ30 ደቂቃ ውስጥ ባይሆንም ግን በ5 ደቂቃ ልዩነት ነው 2 ጎሎች የተቆጠሩት። አዲስ ያደረጉት ነገር እሱ ነው። ግን ሁልጊዜ ቀድሞ 7 ተከታታይ ጨዋታ ላይ የመጀመሪያ ጎል ተቆጥሮባቸዋል። ለብዙ ወጣት ተጫዋቾች የመሰለፍ እድል የሰጡበት ነው እና እኔ እንዳልኩሽ ነው በሁለት ሀሳብ መሀል የሚያዋልል አይነት ነው። ለሞመንተም ሲሉ ልል እችላለሁ፣ ግን ደግሞ እሳቸው ትልቁን ምስል ያዩ ይመስለኛል። አሁን ሳላህን እዚህ ጨዋታ ላይ አጫውተው ለቪላ ጨዋታ ከማድከም ወይ ቫንዳይክን ወይም ሌሎች ተጫዋቾች ከማዛል እነሱን አሳርፈው በዚህ ውጤት ኮስት የሚቀጥለው ጨዋታ ካሸነፉ ሞር ትክክል ነው እንለው ይሆናል። አማራናሎ የሚባል ተጫዋች ቀይሮ አስገብተው ነበር። የዚህ ተጫዋች ድል ደግሞ የሚገርም ነው። የሊቨርፑል ሌላ ወጣት ተጫዋች ከዚህ በፊት አንድ ጨዋታ ተጫውቶ በቀይ ወጥቶ ነበር፣ ተቀይሮ ገባ። ትላንትና በቀይ ወጣና 2 ጨዋታ ለሊቨርፑል አድርጎ በሁለቱም ጨዋታ በቀይ ወጥቷል። አንዳንድ ሰዎች ያው እንግዲህ በጠባብ ስኳድ ነው ማለታቸው ሰበብ ነው ብሎ ኔል ዋርኖክ የቀድሞ የሊቨርፑል ተጫዋች አሰልጣኙን ተችቷል። ግን አሰልጣኙ ያሉት ከብሬንፎርድ ጋር ተጫወትን፣ ከዛ በፊት ከ2 ቀናት በፊት ግን ጀርመን ሄደን ነበር ከፍራንክፉርት ጋር። አሁን ለትልልቅ አሰልጣኞች ያለው ችግር እሱ ነው። በተለይ ደግሞ እንደ አርነ ስሎት አይነት እንደገና ቡድን የመገንባት እዳ ላለበት አሰልጣኝ ከፍራንክፉርት ጋር ተጫወቱ። መቼ ወደ እንግሊዝ ላንድ እንዳደረጉ አላውቅም፣ ግን ሞስት ፕሮባብሊ ሐሙስ ጠዋት ነው የሚሆነው። ከዛ በመሀል አርብ ነው ያለው። ቅዳሜ ብሬንፎርድ ይጠብቃቸዋል። ወደ ጂቴክ ሄደው ወደ ለንደን ሄደው በጨዋታዎች መሀል ምንም ስፔስ የለም። በተለይ አዲስ ቡድን ይህንኑ ነጥብ ስለ አሞሪም ስናነሳው አስታውሳለሁ። በምን ጊዜ ቡድኑ ያዘጋጀው። አሁን አሞሪም ያለው ድል ቡድኑ ሜቢ 40 ጨዋታ ሊሆን ይችላል በዚህ ዓመት የሚያደርጉ፣ ሌሎች ቡድኖች 65 63 ጨዋታ ሊያደርጉ ይችላሉ። አሁን ሚድዊክ በጣም እየጠቀመን ነው የሚል አስተያየት የሰጠው ባለፈው ለዚህ ነው። ቻምፒየንስ ሊግ ወይ ዩሮፓ ሊግ ቢወዳደር ኖሮ እነዚህን ስፔሶች አያገኝም። ስለዚህ ቡድኑ ለማሻሻል እድል ይሰጣል። ይሄ ብዙ አሰልጣኞች ሲጠቀሙበት እናውቃለን። ስለዚህ አርነ ስሎት ያም ፈተና አለባቸው፣ አዳዲስ ተጫዋቾችን የማዋሃድ በየ3 ቀኑ ደግሞ ሲቲን፣ አስቶን ቪላን እና ብሬንፎርድን ወይ ሪያል ማድሪድን የምትገጥሚባቸው አይነት ፈታኝ ጨዋታዎች ሲኖሩ የፓላስ አይነቱን ጨዋታ በዚህ አይነት ውድድር
ችላ ማለት የሚቻል ይመስለኛል። እና ወደ እሳቸው አቋም የበለጠ አዘነብላለሁ እኔ ትልቁን ፒክቸር ያዩ ስለሚመስለኝ። ግን እንደ ሞመንተም ካየሹ ግን በጣም መጥፎ ጉዞ ላይ ነው ያሉት። ፓላስ ትልቅ ድል ነው ያገኘው። ቀጥሎ ከአርሰናል ጋር ይጫወታል። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።